የጳጳሱ ጋርዶች ጴንጤዎች ናቸው። የጳጳሱ ጋርዶች ጠባቂዎች መናፍቃን ጴንጤዎች ናቸው። ጳጳሱን ታውቁታላችሁ። አንድ ጳጳስ በመናፍቃን ከለላ ሲሰጠው የመናፍቃን ወጣቶችን መርጦ ጋርድ ሲያደርግ ሲኖዶስ የሚባለው ስብስብ ለምን ዝም አለ? በሰሞኑ ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንትነት እነሱን መስደቤ መናገር አይደለም። የጸሎተ ሐሙስ ጉልባን የምትበሉ ሰዎች ለምንድነው ጉልባን የምንበላው? የጸሎተ ሐሙስ ቀን ምሳሌው ምስጢሩ ምንድነው? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር ይመስገን። በአዲስ ቪዲዮ ተመልሼ መጥቻለሁ። በዚህ ቪዲዮ የምንመለከተው የጳጳሱ ጋርዶች ጴንጤዎች ናቸው ይላል አንድ ወንድም። ይህስ ነገር ምንድነው የሚለውን አስቃኛችኋለሁ። እንዲሁም ደግሞ ብፁዕ አቡነ ሳዊሮስ በጥቁር አንበሳ ሆስፒታል ተገኝተዋልና ምንድነው የገጠማቸው የሚለውን ይህንንም ነገር አስመለክታችኋለሁ። ብዙ ነገሮችን የምንመለከትበት መርሐግብር ነው። እስከ መርሐግብሩ ፍጻሜ አብራችሁኝ ቆዩ። ዛሬ የዕፀበተ እግር ነው። እንግዲህ ዕለተ ሐሙስ ጸሎተ ሐሙስ ላይ እንገኛለን። ስለዚህም ነገር የምንመለከት ይሆናል። እንዲሁም አርቲስቱ ይቅርታ ጠይቋል ፕሮቴስታንት እምነቶችን። ይህስ ምን እንደሆነ እንመለከታለን። እስከ ፍጻሜ አብራችሁኝ ሆኑ። በድጋሚ ላይክ እና ሼር ማድረጋችሁን እንዳትረሱ። እስቲ ከሁሉ በፊት እንግዲህ የክርስቶስን ፊልም ጂሰስ የሚለውን ፊልም ሁላችሁም አይታችሁታል ብዬ አስባለሁ። ያላየው የለም። የጌታችንን መቼም ስቅለት በደረሰ ቁጥር እሱን ፊልም ሁላችንም እንመለከታለና ስለዚህ ፊልም እውነታ ከጀርባው ስላለና የክርስቶስ መስቀል እጁ ላይ የተቸነከሩት ሚስማሮች ስሙ እስቲ። እርግጠኛ ነኝ ብዙዎቻችሁ በአንድም ሆነ በሌላ አጋጣሚ ይህንን ጂሰስ የተሰኘውን ፊልም አይታችሁታል ብዬ አስባለሁ። ይህ አስገራሚ ፊልም በዓለም ዙሪያ በርካታ ሪከርዶችን የሰበረ ሲሆን ከጀርባውም ብዙ አስገራሚ እውነታዎች ያሉት ፊልም ነው። ዛሬ ስለዚህ ፊልም አስገራሚ የጀርባ እውነታዎች ልንገራችሁ። ፎሎ ማድረግ እንዳትረሱ። ፊልሙ በመጽሐፍ ቅዱስ የሉቃስ ወንጌልን በመውሰድ ወደ ፊልም ስክሪፕትነት የቀየረው ባርኔት የተባለ ጸሐፊ ነው። በኋላም ፒተር እና ጆን የተባሉ ዳይሬክተሮች ዳይሬክት አድርገውት ወደ ፊልምነት ተቀይሯል። ፊልሙ እንግዲህ በ1979 ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር ለእይታ የበቃ ሲሆን ከዛ በኋላ ያልተስፋፋበት የምድር ጫፍ የለም። በዓለም ላይ ፊልሙ እስካሁን ድረስ 2 ትልልቅ ሪከርዶችን ሰብሯል። የመጀመሪያው በዓለም ዙሪያ በበርካታ ቋንቋ የተተረጎመ በታሪክ የመጀመሪያው ፊልም ሆኖ ዛሬ ድረስ እየመራ ይገኛል። ብታምኑም ባታምኑም ይህ ፊልም በዓለም ዙሪያ ከ2100 በላይ ቋንቋዎች በኢትዮጵያ ብቻ እንግዲህ ወደ 4 ቋንቋዎች እንደተተረጎመ በግል ያውቃለሁ። ከዛ በላይም ሊሆን ይችላል። በዓለም ዙሪያ ደግሞ ከ2100 በላይ ቋንቋዎች ተተርጉሞ እየታየ ይገኛል። ሌላኛው የሰበረው ሪከርድ ደግሞ በዓለም ዙሪያ በበርካታ ሰዎች በመታየት ብዙ እይታን ያገኘ ፊልም ለመሆን ችሏል። ይሄውም ደግሞ በዓለም ዙሪያ በ5 ቢሊዮን ሰዎች እንደታየ ይታመናል። ከ8 ቢሊዮን በላይ እይታዎችን ደግሞ አግኝቷል። ምክንያቱም ፊልሙን አንድ ጊዜ ብቻ ሳይሆን አንድ ሰው 3ም 4ም 5ም 10ም 15ም 20ም ጊዜ ስለሚያየው ማለት ነው። የፊልሙ ባለቤት ካምፐስ ክሩሴድ ፎር ክራይስት የተሰኘ ተቋም ሲሆን ተቋሙ ይህንን ፊልም ማዘጋጀት የፈለገበት ምክንያት በዋናነት ክርስቲያኖች በመጽሐፍ ቅዱስ ላይ የሚያነቡትን የኢየሱስ ክርስቶስን ታሪክ በምስል ለመግለጽና ለማሳየት ያሰበ ሲሆን ሌላኛውና ዋናው ዓላማ ደግሞ የክርስትና እምነትን በፊልም መልክ በተለያየ ዓለም ማስፋፋት ነበረ። በጣም በሚያስገርም ሁኔታ በፊልሙ ላይ የተሳተፉ አብዛኛው ሰዎች ግን ማለትም 90% የሚሆኑት የክርስትና እምነት ተከታይ ያልሆኑ፣ አብዛኞቹ ደግሞ ሃይማኖትም ጭምር የሌላቸው ሰዎች ናቸው በፊልሙ ላይ የተሳተፉት። የፊልሙ ክሮችን፣ የፊልሙ ተዋናዮችን ዋና ዋና የሚባሉትን ጨምራችሁ ማለት ነው። ፊልሙን ሰርቶ ለማጠናቀቅ 6 ሚሊዮን የአሜሪካን ዶላር በወቅቱ እንግዲህ በ1970ዎቹ እንደ አውሮፓውያን አቆጣጠር የፈጀ ሲሆን ፊልሙ ለመንፈሳዊ ዓላማ እንደመዘጋጀቱ 6 ሚሊዮን የአሜሪካን ዶላር ሲያወጣ ያገኘው ገቢ ግን በአጠቃላይ 4 ሚሊዮን ዶላር ብቻ ነው። ምክንያቱም ዋናው ለኮሜርሻል ፐርፐዝ ወይም ደግሞ ለንግድ ፐርፐዝ ስላልተሰራ ማለት ነው። አንዳንድ ቦታዎች ላይ ፊልሙ የሚያስገኘው ገቢ በገጠር አካባቢዎች ላይ ፊልሙን በነፃ ለማሳየት ለህዝቡ ይውል እንደነበረ ነው መረጃዎቹ የሚያሳዩት። ፊልሙ እንግዲህ ከዚህ ቀደም ቅድም እንደነገርኳችሁ በካምፐስ ክሩሴድ ፎር ክራይስት የተዘጋጀ ቢሆንም በኋላ ላይ ደግሞ the Jesus Film Project ለተሰኘ ተቋም ተሰጥቷል። አሁን በዋናነት ፊልሙን ተረክቦ የእይታዎቹን ሁኔታ በመላው ዓለም የሚቆጣጠረው the Jesus Film Project የተሰኘው ታዋቂው ቢሊዮነር ቢል ብራይት ተቋም ነው። the Jesus Film Project
ፊልሙን ሰርቶ ለማጠናቀቅ ረጅም ጊዜን የወሰደ ሲሆን በተለይ ለቀረጻ ብቻ ደግሞ 7 ወር ነበረ የወሰደባቸው። ከቀረጻው በላይ ግን እጅግ ረጅም ዓመት የፈጀባቸው ለፊልሙ የሚደረግ ዝግጅት ነበር። ፊልሙ ሃይማኖታዊ ይዘት ያለው በመሆኑና ጊዜውም ወደኋላ ረጅም ዓመት የራቀ በመሆኑ ለአልባሳት ዝግጅት በወቅቱ የነበሩ ሰዎች ምን ይለብሱ ነበር፣ ምን ይበሉ ነበር፣ ምን ይጠጡ ነበር የሚለውን ጨምሮ ከሃይማኖት አንግል አንዳንድ ነገሮች እንዴት መገለጽ አለባቸው፣ በአንዳንድ የሃይማኖት ተቋማት ደግሞ ይህ ነገር እንዳይገፋ ወይም ደግሞ ተቃውሞ እንዳይደርስበት ሲባል የሁሉንም በክርስትና እምነት ዙሪያ ያሉ እምነቶችን በሙሉ በአቻቻለ መልኩ እንዲቀርብ ሰፊ የሆነ ዝግጅት ተደርጎበት ነው ፊልሙ ለእይታ እንዲበቃ የተደረገው። ይህ ፊልም እንግዲህ የቀረጻ ሂደቱ የተከናወነው በእስራኤልና ሊባኖስን ጨምሮ በፊሊስጤም የተለያዩ የመካከለኛው ምስራቅ አካባቢዎች ላይ እንደተቀረጸ በፊልሙ የኋላ ታሪክ የሚያስረዳ ሲሆን በዋናነት 254 ተዋናዮች ሲሳተፉበት ከ5000 በላይ የሚሆኑ ተዋናያን ደግሞ አጃቢ ሆነው በፊልሙ ላይ ተሳትፈዋል። አጃቢ ተዋናያን ማለት ነው። ፊልሙ እንግዲህ በ1979 እንደ አውሮፓውያን አቆጣጠር ለእይታ ከበቃበት ጊዜ ጀምሮ አሁን እስካለንበት ድረስ የተለያዩ ቴክኖሎጂዎችን አልፏል። ከቪኤችኤስ ወደ ዲቪዲ፣ ከዲቪዲ ወደ ሚሞሪ፣ ከሚሞሪ ደግሞ ወደ ዩቲዩብ እና ማህበራዊ ሚዲያዎች ጭምር በተጠናከረ ሁኔታ አሁንም እየተስፋፋ ሲሆን በፊልሙ ምክንያት ብቻ በሚሊዮን የሚቆጠሩ ሰዎች ወደ ክርስትና እምነት እንደመጡ ነው የዚህ ፊልም ታሪክ የሚያስረዳው። በቀጣይ ደግሞ ፊልሙ ላይ የተሳተፉ ተዋናያን ፊልሙ ላይ ከመሳተፋቸው በፊትና በኋላ ስለተፈጠረባቸው አስገራሚ ነገር በፖድካስት በቃለ መጠይቆቻቸው ስላጋሯቸው ነገሮች እና ከፊልሙ ተዋናዮች ጀርባ ያሉትን አስገራሚ ነገሮች ደግሞ አጋራቸዋለሁ። እስኪ እናንተ ስለዚህ ፊልም ምን ትላላችሁ? በቀጣይ ቪዲዮ እንገናኝ። ተመልከቱት። ይህን ብረት ይዩት። ኖርማል ብረት ነው። እስከ 20 ሴንቲሜትር ይረዝማል። ክርስቶስ በመስቀል ላይ የተሰቀለበት ሚስማር ከ15 እስከ 20 ሴንቲሜትር እንደሚረዝም ይገመታል። የጥንት ሮማኖች ሚስማር ሲመቱ በፊልም እንደምናውቀው የእጅ መዳፍ ላይ አይደለም፣ ከመዳፍ በታች ባለው አጥንት አንጓ ማለት ነው ሚስማሩን የሚመቱት። ምክንያቱም እዚህ ላይ ቢመቱ እዚህ ያሉት አጥንት የእጆቻችን አጥንት ስስ ስለሆኑ ይህን በጥሶ ይወጣል እና መስቀል ላይ ያለውን የሰውነት ክብደት መሸከም አይችልም። ስለዚህ እዚህ በሁለት አጥንት አንጓ መሃል ነው ሚስማሩን የሚመቱት። ሚስማሩ ቀጥታ እዚህ ሲገባ ሚዲያን ነርቭ የሚባል ነርቭ አለ በእጃችን መሃል፣ እሱን ነርቭ ይበጥሰዋል። ያ ነርቭ ደግሞ ከእጅ ተነስቶ መላ ሰውነት ላይ የሚደርስ ነርቭ ነው። ስለዚህ ህመሙ እጅ ላይ ብቻ ሳይሆን ጭንቅላት ድረስ እንዲሰማ ነው የሚያደርገው። በዚህ የተነሳ በሰውነት ውስጥ ያሉ ጡንቻዎች ሙሉ በሙሉ ይደክማሉ። እጁ ከዛና ከዚህ ስለሚወጠር ለመተንፈስ የሚረዳው የደረቱ ጡንቻ መስራት ያቆማል። በመስቀል ላይ ሆኖ ለእያንዳንዱ ትንፋሽ ይሰቃይ ነበር። እኔ በጣም የሚገርመኝ ነገር በዚህ ሁኔታ ውስጥ ሆኖ ነበር እንዲህ ያለው። የሚያደርጉትን አያውቁምና አባቱ ይቅር በላቸው። ብዙ ጊዜ ይህን ቃል እኛ ለተለያዩ ነገሮች እንጠቀማለን አይደል? ክርስቶስ ግን ይህን ቃል ሲናገር በምን አይነት ሁኔታ ውስጥ ሆነ መሰላችሁ? በራሱ ላይ ያለው የእሾህ አክሊል ስጋውን በስቶ አጥንቱን ሰርስሮ እየገባ፣ የተገረፈበት ቁስል እየጠዘጠዘው፣ የሰውነቱ የነርቭ ስርዓቶች ሙሉ በሙሉ ተዛብተው ለየአንዳንዷ ትንፋሽ እየተሰቃየ ነበር። የሚያደርጉትን አያውቁምና ይቅር በላቸው ያለው። እንዴት ያለ ምህረት! እንደተከታተላችሁት ነው እንግዲህ ፊልም ነው። ያ ፊልም ደግሞ በጀርባ ያሉትን እውነታዎች ዝርዝር አድርጎ አቤል ብርሃኑ ነግሮናል። ያው ምንድነው አሁን የምናስብበት ወቅት ስለሆነ ነው። በተለይ ከነገ ከአርብ ከስቅለት ጀምሮ የክርስቶስን ሕማም መከራ እናስባለን። በተለያዩ ሚዲያዎች ይህ ፊልም ይተላለፋልና ከጀርባ ያሉ ነገሮች እንድናቅ ነው። ምን ያህል ደግሞ አይሁዳውያን እንግዲህ ክርስቶስን በመስቀል ላይ ሲሰቅሉ እጁን የቱ ጋር እንደቸነከሩትና በእጆቻችን መካከል ሚስማር ሲገባ ምን እንደሚከሰት ልጁ በአቅሙ ለመግለጽ ሞክሯልና አምላክ የተቀበለው መከራ የሚቆጠር አምላክ የተቀበለው መከራ በየሆነ ነገር የሚለካ በየሆነ ነገር ምሳሌ የሚሰጥ አይደለም። እንደው ለኛ ለሰው ልጆች በሚገባ ልክ እንድናስበው ስለታሰበ ነው እንጂ በምንም ዛሬ የክርስቶስን ሕማም ከሕክምና አንጻር የሚሉ አሉ። የክርስቶስን ሕማም ከፊዚክስ አንጻር የሚሉ አሉ። የክርስቶስን ሕማም ከኢንጂነሪንግ አንጻር ብለው የሚያወዳድሩ ሰዎች አሉ። ይሄ ትክክል አይደለም። የክርስቶስ መከራው ሕማሙ የተቀበለው ከምንም ጋር አይወዳደርም፣ ከምንም ጋራ ማለት ነው። ግን ለኛ ለሰው ልጆች ምሳሌ ለመስጠት የሚኬድበት መንገድ ወደ ሌላ እንዳይሆንም ስጋቶች አሉኝ። በደንብ ልናጠና ያስፈልጋል። ሕማሙን በምንም ምድር ላይ ያለ ነገር ሊገልጾና ሊወክለው የሚችል ነገር እንደሌለ በደንብ አስቡት። እሺ እንግዲህ ሰሞኑን የፕሮቴስታንት ቤተ እምነቶች በጣም ጩኸት አብዝተው ነበር። ታዋቂው አርቲስት ገነት ንጋቱና
አንድ አንተን የሚባል አርቲስት ቃለ ምልልስ አድርገው የፕሮቴስታንት ቤተ እምነት የሆነ ፓስተር ለግብረ ሰዶምነት ሲፈልገው እንደነበር ገልጿልና ይህን ተከትሎ ክስም ተመስርቶባቸዋል። ያንን ተከትሎ እንግዲህ የወጣ አሁን ይቅርታ ብሏልና ይሄ ነገር ምንድነው? እስቲ ምን ለመግለጽ ፈልጎ ነው? ስሙት። ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ያው ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በዚህ ሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም የፕሮቴስታንት እምነት እነሱን መስደብ መናገር አይደለም። ለምን ቢባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ የማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ በጠብቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያኔው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሊት ያደረኩት። እሱ ያኔውም እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ። በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያወራሁት። ለምን ቪዲዮን ጨርሳችሁ ካያችሁት በእንደዚህ አይነት ነገር ላይ ብዙ ወጣቶች እየተለከፉ ነው። ብዙ ወጣቶች የእንደዚህ አይነት ነገር ሰለባ እየሆኑ ነው። በሃይማኖት ታካው በእስልምናም ይሁን በክርስትናም ይሁን በጴንጤውም ወገንም ይሁን እንደዚህ አይነት ሰዎች አሉ እና ራሳቸውን እንዲጠብቁ ራሳቸውን የምታወሩትን ሰው እንድታውቁ በሚል ነው ይሄ ነገር እንትን ያልኩት እንጂ የኦርቶዶክስን ለማሞካሸት ወይም ደግሞ የጴንጤን እምነት ለመገልበጥ ወይም ደግሞ ስም ለማጠልሸት አይደለም። ለምን በየቦታው በእኛም ቦታ ቢሆን ትክክለኛ አስተማሪዎች አሉ፣ ውሸታም አስተማሪዎችም አሉ በሁሉም ቦታ። ስለዚህ እኔ ያ ወጣቱ እንዲማርበት ወጣቱ ከእንደዚህ አይነት ነገር ልጸልይልህ በሚል ሌላም ነገር በሚል ወጣቱ እንዳይታለል በሚል ነው ይሄ ነገር ልናገር የቻልኩት። እኔ ከዚህ በፊት እንደዚህ አይነት በሃይማኖትም በምንም ጣልቃ የምገባ ሰው አይደለሁም። የሰውን ሃይማኖት የምወድ የሰውን ሃይማኖት የማከብር ሰው በማንነቱ የምወድ ሰው ነኝ። አስተዳደጌም እንደዛ አይደለምና በዚህ ያው ብዙዎች ተከፍታችኋል፣ ተከፉም ይገባል እና ያለው ነገር ይሄ ነው። እኔ ይሄንን ነገር ከራሴ ፈጥሬ ወይም ሌላ ነገር ሳይሆን በቃ ይሄንን የሚከታተሉኝ ብዙ ወጣቶች አሉ። እኔን የሚደግፉ ወይም ደግሞ የኔን ምክር የሚሰሙ ብዙ ወጣቶች ስላሉ ከእንደዚህ አይነት ነገር ራሳችሁን ጠብቁ ከሚል ነው እና አውቃለሁ እንትን ሊላችሁ እንደሚችል አጠቃላይ እኔም በሆን ይከፋኛል፣ እኔም በሆን እንትን ላለው ግን ይሄ የተባለው ነገር ደግሞ ለክፋት የሆነ ነገር አልነበረም ወይም ደግሞ ለእንትንም የተደረገ አልነበረም። አሁን ላይ እኔ ህመሜን በማስታመም ላይ ነኝ ያለሁት፣ ስቃይ ውስጥ ነኝ ያለሁትና ያንን የማደርግበት ምንም አይነት ሲቹዌሽን የለም። ለምን በጴንጤውም የምወዳቸው በጣም የማከብራቸው ፓስተሮች አሉ። ይሄ ሁሌም የምናገረው ማለት ነው። እንደዚሁም በኦርቶዶክስ ውስጥ የምወዳቸው ሰዎች አሉ፣ በጣም የምጠላቸውም ሰዎች አሉ አስተማሪዎች። በእስልምና ውስጥም እንደዚህ በጣም የምወዳቸው ኡስታዞች አሉ፣ የእነሱን ትምህርት ሳገኝ የምከታተለው። እንደዛውም ደግሞ በሁሉም ሃይማኖት ላይ የሚያስተምሩት ትምህርት ወይም የሚናገሩትን ንግግር የማልከተላቸው ብዙ ሰዎች አሉና ነገሩን ከመልካም ነገር በማየት ነገሩን እንድታቀሉትና ነገሩን ይቅርታ እንድትሉኝ ይቅርታም እንድታደርጉልኝ። እኛ ቤተሰብ ውስጥ ሙስሊም አለ፣ ኦርቶዶክስ አለ፣ እንደዚሁም የፕሮቴስታንት እምነት ተከታይ አለ። እንደዚህ አይነት ነገር የለም። ሀገር ነች። እንደ ሀገርም ደግሞ ሲታሰብ ሁሉም ተከባብረው ተዋዶ የሚኖርባት ሀገር ነች ያለችውና እና ያው የተለያዩ ሰዎች ስለተለያየ ነገር አውርቻለሁ። የተለያዩ ሰዎች የተለያየ መልእክት ይልኩልኛል። እማከብራችሁ እምወዳችሁ የፕሮቴስታንት ዘማሪያን፣ የፕሮቴስታንት አገልጋዮች፣ የፕሮቴስታንት ፓስተሮች እንዲሁም የፕሮቴስታንት እምነት ተከታዮች በሙሉ እኔ ይህንን ነገር ለማጥላላት የተጠቀምኩት ሳይሆን ወጣቱ በቃ ነገሮችን እንዲያስተካክል ራሱን እንዲፈትሽ በማለት ነው እንጂ በጣም ወዳቸው ክፍለ ሀገርም ቢሆን በጣም ወዳቸው ፓስተሮች አሉ ጓደኞቼ። ከነሱ ጋር ሰላማዊ ነኝ። እንደዚህ አይነት ችግር የለብኝም። እኔ ከዚህ በፊት
ያለሁት ህመሜ ላይ ነኝ። የአንገት፣ የወገብ፣ የእግር እንዲሁም የልብ ህመም ላይ ነኝ ያለሁት። ራሴን በማስታመም ላይ ነኝ ያለሁት። ስለ ህመም በማውራት ሰዓት ነው የቸገረህ ነገር ወይም ደግሞ ያስቸገረህ ነገር በሚል ይሄ ነገር ሊነሳ የቻለውና የፕሮቴስታንት እምነትን ለመንቀፍ ለማንቋሸሽ የተጠቀምኩ የመሰላችሁ ብዙ ሰዎች አሉ። እኔ ማንኝና ነው የሰውን ሃይማኖት ላንቋሸሽና ላጥላላ የምችለው? ስለዚህ ከላይ ሁላችሁ ብትሆኑ በእኔ ንግግር በእኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በምታመልኩት በፈጣሪ ስም እጠይቃችኋለሁ፣ ይቅርታ እንድታደርጉልኝ እማጸናለሁ። እንግዲህ እንደሰማችሁት ነው። ያው ፕሮፌት ነው፣ ፓስተር አይደለም። ወጣቱን ለማስተማር ብዬ ነው የፕሮቴስታንትን እምነት ጠልቼ አይደለም የሚሉ የተለያዩ ሀሳቦችን አቅርቧል። እንግዲህ በዚህ ላይ ምን ትላላችሁ እናንተ? ይህንን ጉዳይ ከምን አንጻር ታዩታላችሁ? እውነት በፕሮቴስታንቱ ቤቱ ውስጥ ፓስተር ሆነው የተለያዩ አካላት ሆነው ግብረ ሰዶማውያን እየተባሉ ራሳቸው ፓስተሮቹ ይናገሩ የለ? ይህንን ሰምታችሁ ታውቃላችሁ? እስቲ በዚህ ዙሪያ ላይ ሀሳብ እንድትሰጡ ለእናንተ እድሉን እያመቻቸው ወደ ብፁዕ አቡነ ሳዊሮስ እንለፍ። እንግዲህ እንደምትመለከቱት ብፁዕ አቡነ ሳዊሮስ ብፁዕ አቡነ ዲዮስቆሮስ በመሆን በጥቁር አንበሳ ስፔሻሊስት ሆስፒታል ተገኝተዋል። የማዕድ ማጋራት መርሃ ግብር አድርገዋል ማለት ነው። ይሄም የትንሣኤን በዓል በማስመልከት በሆስፒታል ውስጥ የሚገኙ ወገኖቻችን እንኳን ያደረሳችሁ እግዚአብሔር ይማራችሁ በማለት እንዲሁም ደግሞ ይህን ስራ የሚሰሩ ዶክተሮችንም ለማበረታታት በዚህ ቦታ ተገኝተዋል። እንግዲህ ሁለቱም ብፁዓን አበው ሊቃነ ጳጳሳት መልእክት አስተላልፈዋል። የቤተ ክርስቲያን ቀዳሚ ተግባሯ በሆስፒታል ውስጥ በህመም ውስጥ የሚገኙ ወገኖቿን መጎብኘት ማየት ነው ያሉ ሲሆን በዚህ ዕለት እንግዲህ ወደ 500 ሺህ ብር የሚጠጋ ገንዘብና የተለያዩ ቁሳቁስ ድጋፍ አድርገዋል። ከዛም በተጨማሪ ደግሞ የማዕድ ማጋራት መርሃ ግብር አካሂደዋል። ጥሩ ነው። ይሄ የሚበረታታ ነገር ነው። ቤተክርስቲያን በሆስፒታል የሚገኙ ወገኖቿን ልጆቿን ሄዳ ስትጎበኝ በጣም ደስ ይላል። ግን አርሲ ያሉትንስ ወገኖቻችንን ማን ሄዶ ይጎብኛቸው? አርሲ በሃይማኖታቸው ምክንያት እየሞቱ የሚገኙ ወገኖቻችን ሄደው ማን እንኳን አደረሳችሁ ይበላቸው? በአርሲ በሃይማኖታቸው ምክንያት ቤተ እግዚአብሔር ወደ ቤተ ክርስቲያን መሄድ አቅቷቸው በየቤቱ ያሉትን ማን ሄዶ የማዕድ ማጋራት መርሃ ግብር ያደርግላቸው? እነዚህንስ ወገኖቻችን ብናስብ፣ የሆስፒታሉን እየነቀፍኩ አይደለም። በጣም ጥሩና የሚበረታታ ስራ ነው፣ የሚደገፍ ስራ ነው። ቤተ ክርስቲያን ለታመሙት በየአሉበት ሄዳ አይደለም በሆስፒታል በየቤታቸው እየሄድሽ ብትጎበኛቸው በጣም ደስ ይላል። ብፁዓን ሊቃነ ጳጳሳት የጀመሩትን ወደታች በመውረድ ካህናት አባቶቻችን እየሄዱ በየቤቱ በአጥቢያ የሚገኙ ምዕመናን የታመሙትን በመጠየቅ ጸሎተ ማርያም በመድገም መውጣት እንኳን አደረሳችሁ ብለው ድጋፍ ቤተክርስቲያን ድጋፍ እያደረገችላቸው የበዓል ሙያ እየሰጠቻቸው ቢታሰቡ በጣም ደስ ይላል። የሚበረታታ ነው። በዛስ በሃይማኖታቸው ምክንያት እየሞቱ ያሉትንስ እነዚህንስ ወገኖች መመልከት የለብንም? ይሄ የኔ ጥያቄ ነው። እናንተ መልሱ። እሺ እንግዲህ ጳጳሱ የሚጠበቁት ጋርዶቻቸው ጴንጤዎች ናቸው ይላል። ስሙት። የጳጳሱ ጋርዶች ጠባቂዎች መናፍቃን ጴንጤዎች ናቸው። አስበዋል? ለአንድ ኦርቶዶክሳዊ ለአንዲት ኦርቶዶክሳዊት ይሄ ዜና ልብን ይሰብራል። ሌላው ይቅርና አንድ ኦርቶዶክሳዊ ወጣት እንኳን ጳጳስን ለመጠበቅ በቂ የሚታመን አይደለም ማለት ነው። ጳጳስ በጋርድ ለምን ይጠበቃል? እሱን ተው። ጳጳስ ስላልሆነ ነው። ኦርቶዶክሳዊ አባት ስላልሆነ ነው። ሌባ፣ ዱርዬ፣ አመንዝራ ስለሆነ ነው። በቤተ ክርስቲያን መስፈርት ስላልተሾመ ነው። ኦርቶዶክሳዊ ልዕልና ቅድስና ስለሌለው ነው። ለኦርቶዶክሳዊነት የሚበቃ ማንነት ስለሌለው ነው። ጋጠ ወጥ ስለሆነ ነው። ቤተ ክርስቲያናችን ብቸኛው ቤተ ክህነት ጳጳሱን በመናፍቃን የሚያስጠብቅ የሲሞናውያን ስብስብ ነው ስላችሁ አታምኑኝ። ቀጣይ ጠረጴዛ ላይ ቁጭ ብዬ የሆዳችን እናወጋለን ጳጳሱ ማን እንደሆነ። ግን እናንተም ስለምታውቁት በእርግጠኝነት ሁለተኛ ቪዲዮ ፖስት ከማድረጌ በፊት ኮሜንት ላይ ያገኘዋለሁ። መልካም ጀምረናል። የጳጳሱ ጋርዶች ጴንጤዎች ናቸው። ጳጳሱን ታውቁታላችሁ። በነገራችን ላይ ጋርድ ያለው ጳጳስ አላውቅም። በጋርድ የሚታጀብ ጳጳስ አላውቅም። ጳጳሱ
ጋርድ አጃቢ ያለው አጃቢውም ኦርቶዶክሳዊ ሳይሆን ጴንጤ ነው ብሎ እየነገረን ነው። አብረህ ጳጳሱንም ብትነግረን ደስ ይለን ነበር። እሳቸውን ማለት እንግዲህ ጳጳስ አንተ ልንለው ልታስብለን ነው አይደል? እንግዲህ እኚህም ጳጳስ ብትነግረን ደስ ይለን ነበር ብንሰማ። ቀጣይ ቪዲዮን እንጠብቃለን። ስነ ደባትር የሚል ገጽ ነው የልጅ መረጃዎችን የሚያጋራው። መንፈሳዊ አገልግሎት የሚያገለግል በድቁና በሌላ መንፈሳዊ ስርዓት የነበረ ወጣት ነው። በትግራይና በአማራ ክልል በፌዴራል መንግስቱ መካከል አማራ ምናምን ነው በትግራይና በፌዴራል መንግስቱ መካከል በነበረው ጦርነት ወቅት የመንበረ ሰላማንና የጠቅላይ ቤተ ክህነት ጉዳይ መካከል የተፈጠሩ ውዝግቦችን በፊት ለፊት የሚሟገት ጠንካራ ኦርቶዶክሳዊ ወጣት ነው ስናቀውና ዛሬ ጳጳሱ ጋርድ አለው ብሎ ሲመጣ ደግሞ አስደነገጠኝ። እውነት ኖረው ብለን እናስብ። እነ እዩ ጩፋ እነ እስራኤል ዳንሳ እነ ጆይ ጭሮ የአየር ኃይል፣ የባህር ኃይል፣ የመከላከያ ኃይል የወታደር ዩኒፎርም ለብሰው በልዩ የክልል እጀባ በመትረየስ ታጅበው የአዳራሽ፣ የስቴዲየም፣ የመስቀል አደባባይ አገልግሎት ሲያገለግሉ መንፈሳዊ አገልግሎቱ ወታደራዊ ስርዓት ሲያጅበው ትክክል አይደለም ብለን ነበር። እሺ ጴንጤዎቹንስ ጴንጤዎቹ ያጅቧቸዋል። አንድ ጳጳስ በመናፍቃን ከለላ ሲሰጠው የመናፍቃን ወጣቶችን መርጦ ጋርድ ሲያደርግ ሲኖዶስ የሚባለው ስብስብ ለምን ዝም አለ? ጥያቄያችን ይመልስ። ጳጳሱ የታወቀ ነው፣ ሌባ ነው፣ ፖለቲከኛ ነው፣ መሀይብ ነው፣ የመደበኛ ደንቆሮ ነው፣ አልተማረም። የጵጵስና ሲመትንም ሲያገኝ የፖለቲካ ኢንተረስትን ለማሟላት እንጂ የቤተ ክርስቲያንን ጥቅም ለማስከበር ለቤተ ክርስቲያን የሚጠቅም ሰው ስለሆነ አይደለም። አሁንም ቢሆን እኔን የገረመኝ ሲኖዶሱ የሚባለው ሲሞናዊ ስብስብ ስራው ምንድን ነው? ስራው ምንድን ነው? 70 ሚሊዮን ኦር 80 ሚሊዮን ኦርቶዶክሳውያንን እመራለሁ የሚለው የአስተዳደር ቁንጮ ሲኖዶስ የሚባለው ስብስብ ስራውስ ምንድን ነው? ነው ሁላችሁም መናፍቃን ናችሁ? ንገሩና። ሁላችሁም መናፍቃን ከሆናችሁ ኦርቶዶክሳዊ አብዮት አስነስተን የኛ የሚሆኑ አባቶቻችን በመብራት ገዳም ውስጥ ፈልገን እንሹ፣ እናንተን አስወግደን እናንተ ከኛ ህዝብ ከዚህ ምስኪን ህዝብ ክሰል፣ ድንጋይ፣ ዳቦ፣ ቡና ሽጣ ከምታስገባው ከአንዲት ምስኪን ሴት ሙደ ምጽዋት አደለባችሁ፣ ቢላ ቤት ገዛችሁ፣ መርሴዲስ መኪና ገዛችሁ። የልጅ ልጆቻችሁን እናንተ ሽማግሌዎች እየጦራችሁ ነው። ለምን? በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ አለቃ ለመቀጠር 1 ሚሊዮን ብር ይከፍላል። አንድ ሰባኪ 700 ሺህ ብር፣ 500 ሺህ ብር ይከፍላል። አንድ ዲያቆን 200 300 ሺህ ብር ይከፍላል። ለምን? አንድ ህንጻ ቤተክርስቲያን 50 60 40 30 ዓመት ይፈጃል። ለምን? ጠቅላይ ቤተ ክህነት ውስጥ የሚሰሩ ሴቶች በእውቀታቸው ነው ወይንስ ቂጣቸውን ሽጠው ነው? ንገሩኛ። አትነግሩኝም? ይሄንማ ገና ጉሮሯችሁ ላይ ቆማለሁ። እንግዲህ እውነት ለመናገር ይሄን ነገር እኔ አላየሁትም፣ አልተመለከትኩትም። በክፍል 2 ጳጳሱ ማን እንደሆኑ አቀርባለሁ እያለ ይገኛል። እንግዲህ እኚህ ጳጳስ ማን እንደሆኑ አላውቅም። እንግዲህ በፕሮቴስታንቱ ዓለም ስትመለከቱ በተለያየ ማርሽ ባንድ በተለያየ ልዩ ኃይል እየተጠበቁ ወንጌል የሚሰጡ አንድ ክልል ሲሄዱ እጀባ የሚደረግላቸው ፓስተሮች አሉ። እነሱስ እሺ በዚህም ይጠበቃሉ። ፓስተሮቹም በራሳቸው ይጠበቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት በልጆቿ ለምንስ ይጠበቃሉ? ጳጳስ እኮ አንድ የመንጋ እረኛ ነው አይደል? ጠባቂ ነው አይደል? ታዛዥ ነው አይደል? ምን ያደርግለታል? ጋርድ ምን ይሰራለታል? ሲኖዶሱስ ይሄንን እንደው ሲሰምቶ አይቶት ይሁን? እውነት የተባለው ነገር እውነት ከሆነ የእግዚአብሔር መንፈስ ቅዱስ ጠባቂነት አይበልጥም? ታዲያ እውነት እንዲህ ካለ አባቶቻችን የምንለው በጋርድ የሚንቀሳቀሱ ከሆነ
በጠባቂ የሚንቀሳቀሱ ከሆነ ምዕመናኑ ምን ሊያስቡ ይችላል? አላየውም። ክፍል 2ቱን ካቀረበልን አመጣለሁ ምን እንደሚል ማለት ነው። ግን በዚህ ላይ ሐሳብ ስጡበት። እሺ ዛሬ ዕጽበተ እግር ነው። እንግዲህ ቤተክርስቲያን ስርዓት ያላት ቤተክርስቲያን ናት ይቺ ዕለት ማለት ነው። በዛሬው ዕለት የሚከበረው በዓል ምንድን ነው? ዛሬ አቤት 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 የሰሙነ ሕማማት 4ኛው ቀን ዕጽበተ እግር፣ ጸሎተ ሐሙስ፣ የሚስጥር ቀን፣ የሐዲስ ኪዳን ቀን፣ አረንጓዴው ሐሙስ፣ የነጻነት ሐሙስ እንዲሁም ፋሲካ በአልዓዛር ቤት በመባል ይታወቃል። ዕጽበተ እግር ተባለ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የሐዋርያቱን የደቀ መዛሙርቱን እግር በማጠቡ ነው። ምሳሌነቱም እኔ የዓለምን ኃጢአት ላስተሰርይ፣ የዓለምን ኃጢአት ላስወግድ፣ የዓለምን ኃጢአት ላጥብ የመጣሁ አምላክ ነኝ ሲል ነው። በዚህም ምሳሌነት መድኃኔዓለም ኢየሱስ ክርስቶስ እንደ ባሪያ እንደ ሎሌ አጎንብሶ የሐዋርያቱን እግር እንዳጠበው ሁሉ ካህናት አባቶቻችንም በቤተ ክርስቲያናችን በዛሬው ቀን በጸሎተ ሐሙስ በዕጽበተ እግር ቀን ጎንበስ ብሎ ከእግራችን በታች እግራችንን ያጥቡልናል ማለት ነው። በዚህም በፍጹም እምነት ሆነን ስርየተ ኃጢአትን እናገኛለን ብለን እናምናለን፣ ይደረግልናልም። የትእዛዝ ሐሙስ የተባለበት ምክንያትም እናንተም እኔ እንዳደረግኩት እንደዚሁ አድርጉ ብሎ ሐዋርያቱን ስላዘዘ ነው። በጌቴሴማኒ በአታክልቱ ስፍራም ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ያዘዘበት ዕለትም ነው። ቅዱስ ቁርባንን ከሰራ በኋላም ከመዝ ግበሩ ልክ እንደዚሁ መታሰቢያን አድርጉ ብሎ ያዘዘበት ዕለትም ነው። የጸሎተ ሐሙስ የተባለበት ምክንያትም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ፍጹም ሰው መሆኑን ለማስረዳትና ለማጠየቅ ጠላቶቹ መጥተው እስከሚይዙት ድረስ በጌቴሴማኒ በአታክልቱ ስፍራ ላበቱ እንደ ደም እስኪንጠበጠብ ድረስ የጸለየበት ዕለትም ነው። የሚስጥር ቀን የተባለበት ምክንያትም ከ5ቱ አእማደ ሚስጥራት አንዱ የሆነው ሚስጥረ ቁርባን በዚህ ቀን ተፈጽሟል። አዎ በዚህ ዕለት ህብስቱን አንስቶ እንካችሁ ስለ እናንተ በመስቀል ላይ የሚቆረሰው ስጋዬ ነው ብሉ፣ ጽዋውንም አንስቶ ስለ እናንተ በመስቀል ላይ የሚፈሰው ደሜ ነው እንኩ ጠጡ በማለት እኛ ከእርሱ ጋር አንድ የምንሆንበትን ሚስጥር ከዲያብሎስ ሰውሮ ያሳየበት ያስተማረበት ዕለት ነው። በዚህም የተነሳ ታዲያ በዚህ ዕለት በሰሙነ ሕማማት ካሉት ሳምንቶች ውስጥ በጸሎተ ሐሙስ በዚህ ቀን የለሆሳስ ቅዳሴ አለ። የለሆሳስ ማለትም ድምፅ የሌለው ቅዳሴ አለ። እንደ ቃጭል እንደ ደወል ወይም ደግሞ እንደ መረዋ የሚያገለግለውም ጸናጽል ነው። ይህም ምሳሌነቱ ቅዳሴው በለሆሳስ እንደሚቀደሰው ሁሉ አይሁዳውያን ጌታችንን ለመያዝ ሲመጡ ድምፃቸውን አጥፍተው ቀስ ብሎ የመምጣታቸው ምሳሌ ስለሆነ ቅዳሴው በለሆሳስ ይቀደሳል። ቃጭሉም ደወል ሳይሆን የሚደወለው ጸናጽል ይሆናል ማለት ነው። ታዲያ በዚህ ቅዳሴም ጸሎተ ኑዛዜ፣ ጸሎተ ፍትሐት፣ የፍትሐት ጸሎት የለም፣ ቅዱስ ቁርባን ግን ይፈታታል። ይህም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። ታዲያ በዚህ ዕለት የተዘጋጀ ሰው ሁሉ በንስሐ የታጠበ ሰው በሙሉ ቅዱስ ሥጋውና ክቡር ደሙን ሊቀበል ይገባል። ቅዱስ ሥጋውና ክቡር ደሙን ሚስጥሩን መካፈል ያልቻለ ሰው ደግሞ በሕጽበተ እግር እግሩን ታጥቦ ኃጢአቱን ያስወግዳል ማለት ነው። የሐዲስ ኪዳን ሐሙስ የተባለበት ምክንያትም መስዋዕተ ኦሪት ማለትም በእንስሳት ደም የሚሰዋ መስዋዕት ማብቃቱን በዚያ ፋንታ ለድህነተ ዓለም ሲል ራሱን መስዋዕት አድርጎ ማቅረቡን ያሳየበት የተናገረበት ታላቅ የሚስጥር ቀን ነው። ይህ ጽዋ ስለ እናንተ ለሚሆን የሚፈሰው ደሜ የሐዲስ ኪዳን መታሰቢያ ነው ያለውም ለዚህ ነው። የነጻነት ሐሙስ የተባለበት ምክንያትም ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን የሰው ልጅ ያጣውን ክብሩን መልሶ ያገኘበት መሆኑን ያረጋገጠበት ቀን ስለሆነ ነው። አዎ ለዚያም እኮ ነው ከእንግዲህ በኋላ ባሪያዎች አይደላችሁም ወዳጆቼ ግን ብያችኋለሁ ብሎናል እኮ። አዎ ይሄ ቀን ከባርነት ነጻ የወጣንበት ቀን ስለሆነ የነጻነት ሐሙስ ተብሏል። አረንጓዴው ሐሙስ ይባላል። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በጌቴሴማኒ በአታክልቱ ስፍራ ስለጸለየ ነው። የአልዓዛር ፋሲካ የተባለበት ምክንያትም የኦሪትን ፋሲካ ያከበረውና ታላላቅ የሆኑትን ሚስጥራትን የሰራው በቅዱስ አልዓዛር ቤት ስለሆነ ነው። እንግዲህ ይሄ ቪዲዮ መልእክቱ ትልቅ ነውና በሚቻላችሁ መጠን ለሁሉም ሰው እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ በማድረግ የክርስትና ግዴታችሁን ተወጡ እላለሁ። መልካም የጸሎተ ሐሙስ የሚስጥር ቀን የጸሎት ቀን ይሁንልን። አሜን። ይቆየን። ፓትርያርኩ ዝቅ ብለው የኔን እግር ሲያጥቡ ክርስቶስ እንዲህ እኮ አድርጎ ነው ዝቅ ብሎ ደቀ መዛሙርቱን ያጠበው። እኛ ዝቅ ብለን እንድናደርገው እኮ ነው ያስተማረን። ይህ እንዳይረሳ ለማለት ነው። እንግዲህ ከፍ ያለው በማዕረግ ከፍ ያለው በዕድሜ ዝቅ ብሎ ይኸው ያጥባል። እናንተም ቤታችሁ ስትገቡ ዝቅ ያሉት እንዲያጥቧችሁ አትፈልጉ። በዕድሜ በእውቀት በሀብት የምትበልጧቸው እንዲያከብሯችሁ፣ እንዲያጥቧችሁ፣ እንዲያገለግሏችሁ አትጠብቁ። እናንተም አገልግሏቸው።
የጸሎተ ሐሙስ ጉልባን የምትበሉ ሰዎች ለምንድነው ጉልባን የምንበላው? የጸሎተ ሐሙስ ቀን ምሳሌው ምስጢሩ ምንድነው? ይሄንንም ልታውቁ ይገባል። ልጆቻችሁ ቢጠይቋችሁ ምንድነው የምትመልሱላቸው? እነግራችኋለሁ። በደንብ አድርጋችሁ ስሙኝ። እናንተም ታዲያ በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ቪዲዮውን ለብዙዎች እንዲዳረስ አድርጉልኝ። ቤቱን ፎሎ አድርጉ። ስለ ጉልባኑ ከመናገሬ በፊት ግን በህማማት ቅዳሴ የለም። ታዲያ የጸሎተ ሐሙስ ቀን የሚቀደሰው ለምንድን ነው? ሲቀደስም ጸናጽል ነው እንጂ የሚንሻሻው ቃጭል አይመታም፣ በማይክም አይቀደስም። ለምን? በወይራ ቅጠልና በወይን ቅጠል የምንታጠበውስ ለምንድን ነው? እነዚህንና ስለ ጸሎተ ሐሙስ ስያሜዎች ከነ ምክንያቶቻቸው በጣም ጠቃሚ ነገር ድርግሚቲው ላይ ሰርቼላችኋለሁ። እየገባችሁ ተመልከቱ፣ ይጠቅማችኋል። ስርዓቶቻችሁን እወቁ። እናም በጸሎተ ሐሙስ ቀን ጉልባን ለምንድን ነው የምንበላው ስንል የእስራኤላውያንን ጉዞ ለማስታወስ ነው። እስራኤላውያን ከምድረ ግብጽ ሲወጡ በጣም እየተጣደፉ ስለወጡ ማለት ነው የወካ ነገር ለመብላት ጊዜ የላቸው ነበር እና የሚበሉት ንፍሮ እየቀቀሉ ምናምን ነበርና ይሄንን እየቀቀሉ ይበሉ ስለነበረ የነሱን ጉዞ ለማስታወስ ከነሱ የመጣ ተውፊት ነው። እኛም ጉልባን የምንበላው ነገ የጸሎተ ሐሙስ ምስጢሩ ግን ይሄ ጉልባን እንደምታዩት የተከካና ገለባው ከላው ላይ የለቀቀ ባዶ ገላውን ነው ይሄ ጉልባን። እናም የምስጢሩ ክርስቶስ በመስቀል ላይ ሲሰቀል እርቃኑን የመሰቀሉ ምሳሌ ነው። እርቃንህን ተሰቅለህ ነው ያዳንከን ለማለት ነው ጉልባን የምንበላው። እንደዚሁም ይሄ ጉልባን ጨው በዛ ይልበታል። በጨው ደግሞ ውሃ የሚያስጠማ ነው። በመስቀል ላይ ተጠማሁ የማለቱ ምሳሌ ነው። ስለዚህ ጉልባን የምንበላው በዚህ ምሳሌ ነው ማለት ነው። እናም ነገ በጸሎተ ሐሙስ እግራችንን ሁላችንም እንታጠባለን በካህናት እጅ ለዚያው ማለት ነው። እስኪ ሁላችሁም ኮሜንት ላይ አምላኬ ሆይ ከኃጢአት የጠበኝ እያላችሁ ጻፉ። ሁላችሁም አምላኬ ሆይ እኔንም ከኃጢአት የጠበኝ እያላችሁ ኮሜንት ላይ ጻፉ። ቪዲዮ ለብዙዎች እንዲዳረስና ብዙዎች እንዲማሩበት ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች አዳርሶት። ቤቱን ፎሎ አድርጉ። ይጠቅማችኋል። እወዳችኋለሁ። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ትሕትናን ያስተማረበት ዕለት ነው። ቅዱስ ሥጋውን ክቡር ደሙን ደግሞ ለሐዋርያቱ በተግባር የሰጣቸውም ዕለት ነው። በጣም ደስ የሚል ማለት ነው። ዛሬ አባቶቻችን በቤተ ክርስቲያን ዝቅ ብለው የምእመናንን ያጥባሉ እግራቸውን ማለት ነው። ሐዋርያቱ ከበበ እግረ አርዳዩ አጸበ፣ ሐዋርያቱን ሰበሰባቸው እግራቸውንም አጠባቸው። ሆኖሙ አበ ወእመ፣ አባትም እናትም ሆናቸው እያሉ ወመሐሮሙ ጥበበ፣ ጥበብን አስተማሯቸው እያሉ አባቶቻችን ያንን ስርዓት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ሰበሰበ፣ እግራቸውን አጠበ፣ አባትም እናትም ሆናቸው፣ ጥበብን አስተማራቸው። ዛሬም አባቶቻችን ያንን ትሕትና ያንን ነገር በመከተል ዝቅ ብለው ከብፁዕ ቅዱስ ፓትርያርኩ ብፁዕ ቅዱስ ፓትርያርኩ ዝቅ ብለው የጳጳሳቱን፣ ጳጳሳቱ ዝቅ ብለው የካህናቱን፣ ካህናቱ ዝቅ ብለው የምእመናኑን እግር ያጥባሉ ማለት ነው። ይሄ የሚታሰብበት ይሄ የሚከበርበት በዓል ነው። እንኳን አደረሰን አደረሳችሁ። እንግዲህ እግዚአብሔር ደግሞ ጠብቆ ለብርሃነ ትንሣኤው ያደርሰን። በሌሎች መረጃዎች እስክንገናኝ ቸር ቆዩልኝ።